ይህ መጽሐፍ የአእምሮአችንን ተአምረኛነት በሳይንሳዊ መንገድ በማወቅ ትክክለኛ ለውጥ ለሚፈልጉ ሁሉ እየተጻፈ ነው። ምዕራፍ 1 የፕላሴቦ ኢፌክት። ያመንከውን ትቀበላለህ። ሐኪሞች ለታካሚዎቻቸው የሚሰጡት የውሸት መድኃኒት ፕላሴቦ ይባላል። አንድ ቀን የራስ ምታት አመመህና ሐኪም ጋር ሄድክ። ሐኪሙ መድኃኒት ብሎ ነጫጭ እንክብሎች ወይም ክኒኖችን ሰጠ። እነዚህንም እንክብሎች ከዋጥክ በኋላ ራስ ምታት ለቀቀ። ነገር ግን ሐኪሙ የሰጠህ እንክብል ምንም አይነት የመድኃኒትነት ባህሪ የሌለውና ከስኳር የተሰራ ነው። ይህ እንዴት ሊሆን ቻለ? እንዴትስ ዳንክ? አሁንም ድረስ በዓለማችን ከሚገኙ የድባቴ ወይም የዲፕሬሽን መድኃኒቶች ውስጥ 80% ፕላሴቦ ወይም የውሸት ክኒን ናቸው። ይህ የፕላሴቦ መድኃኒት ወይም የውሸት ክኒን ሰውን ከድብርት ማዳኑ የሚገርም ነው ልትል ትችላለህ። ግን ድብርትን ብቻ ነው የሚያድነው? ሌላ አካላዊ የሆኑ በሽታዎችንስ ይፈውስ ይሆን? አስማተኞች ትርኢት ሲያሳዩ በእጃቸው ላይ 50 ሳንቲም ይዙና ናው ዩ ሲ ኢት ናው ዩ ዶንት ይላሉ። ይህም አሁን ሳንቲሟን ታያለህ፣ አሁን ደግሞ አታያትም የሚል ፍቺ ያለው። ሳንቲሟንም ከዓይን ይሰውሩታል። ይህ የሚያሳየው እምነት እንደሚያድን ሁሉ ይገድላል ማለት ነው። በማሰብ ብቻ የሰውነት አካሎችን እንደፈለግክ መቆጣጠር የምትችልስ ይመስላል? እያንዳንዱ ሴሎችህንስ ማዘዝ ትችላለህ? አዎ ትችላለህ። ለዚህም የሚሆኑ በርካታ ሳይንሳዊ ምስክሮች አሉ። እምነት ምን ያህል ኃይል እንዳለው፣ የሰው ልጅ ሴሎችን ሳይቀር እንዴት እንደፈለገ በማዘዝ ታምራዊ ለውጥ እንደሚያመጣ የሚያሳዩ ነገሮችን በቀጣዮቹ ምዕራፍ በጥልቀት ከማየታችን በፊት ለአሁኑ የፕላሴቦ ወጋችን ላይ አንድ ታሪክ እንጨምር። የ26 ዓመቱ የኮሌጅ ተመራቂ ፍሬድ ከሚወዳት ፍቅረኛው ጋር በመለያየቱ ጥልቅ ድባቴ ወይም ድብርት ውስጥ ገባ። ሕይወት መረረችው። አዲስና ፍቱን ስለሆነ የድብርት መድኃኒትን ማስታወቂያ ላይ ሰማ። እናም ሊገዛ አሰበ። ከዚህ ቀደም በሐኪም የታዘዘለትን የጸረ ድባቴ መድኃኒት ለ4 ዓመታት ወስዷል። የጎንዮሽ ጉዳቶቹ ሲበዛበት መውሰዱን አቆመ። ይህም ጥልቅ መደንዘዝና መጫጫን ውስጥም ከተውት ነበር። እናም አዲሱን መድኃኒት ምናልባትም የተሻለና ጉዳት አልባ ይሆናል ሲል አሰበ። አዲሱን መድኃኒት ገዝቶ መጠቀም ጀመረ። ከወር በኋላ ለቀድሞ ፍቅረኛው ደወለ። ሁለቱም በስልክ ላይ ጥቂት ከተጨዋወቱ በኋላ ስልኩን ጆሮዋ ላይ ጠረቀመባት። ወዲያውም ከፊት ለፊቱ ያገኘውን አዲሱን የድብርት መድኃኒት በሙሉ አነሳና 29 መድኃኒቶችን ቃማቸው። ብዙም ሳይቆይ ባደረገው ድርጊት ተጸጸተ። እናም ከቤት ወጣና መንገድ ዳር ላይ ለእርዳታ መጮህ ጀመረ። እርዱኝ፣ መሞቴ ነው፣ እርዱኝ። መሬት ላይ ወድቆ መንፈራፈር ጀመረ። ጎረቤቶቹም ጩኸቱን ሰምተው መጡ። አፋፍሰውም ወደ ሆስፒታል ወሰዱት። ወደ ሆስፒታልም እየወሰዱት ትልቅ ስህተት መስራቱን፣ መድኃኒቶቹን አብዝቶ እንደወሰደና መሞት እንደማይፈልግ ጭምር እየጮኸ ይለፈልፍ ነበር። የድንገተኛ ክፍል ውስጥ ሲገባ ፊቱ ቀላልቶና በላብ ተጠምቆ የደም ግፊቱ 70 እና 80 ደርሶ ነበር። ልቡን በደቂቃ 140 ይመታል። ከላይ ተነፍሳል። በተደጋጋሚ መሞት አልፈልግም እያለ ይጮኻል። ዶክተሮች ሲመረምሩትም የደም ግፊቱ ከመቀነሱ የልብ ምቱ ከመጨመሩና እስትንፋሱ ከመቆራረጡ ውጭ ሙሉ ጤነኛ ነው። ቢሆንም ድምፁ እየደከመና ሰውነቱ እየዛለ መጣ። ግሉኮስም ተሰካለት። ሊያደርጉለት የሚችሉትን ሁሉ አደረጉለት፣ ግን ሊሻለው አልቻለም። ምን አይነት መድኃኒት እንደወሰደም ጠየቁት። እሱም የመድኃኒቱን ስም እንደማያስታውሰው ነግሮ በእጁ የያዘውን ባዶ ብልቃጥ አሳያቸው። ዶክተሮቹም የመድኃኒቱ ብልቃጥ ላይ የተለጠፈውን ኮድ ሲያነቡ በሙከራ ላይ ያለ መድኃኒት ይላል። ሆኖም ግን ሜሰን ሊሻለው አልቻለም። ጭራሹኑ ባሰበት። አዲሱ ጸረ ድባቴ መድኃኒት ላይ ምርምሩን ለሚሰራው ላብራቶሪ ተደወለ። ከ4 ሰዓትም በኋላ ከላብራቶሪው አንድ ተወካይ ወደ ሆስፒታሉ መጣ። የመድኃኒቱ ብልቃጥ ላይ የተጻፉትን ኮዶችን ካነበበ በኋላ መድኃኒቱ ፕላሴቦ እንደሆነና ወይም የውሸት መድኃኒት እንደሆነና የዋጠው ኪኒንም የምንም አይነት ህመም መድኃኒት እንዳልሆነ አሳወቀ። ሜሰን ይህንን ዜና ሲሰማ የልብ ምቱና የደም ግፊቱ በደቂቃዎች ውስጥ ወደ ኖርማል ሁኔታ ተመለሱ። ይሄ ምንም አይነት ጥቅምም ሆነ ጉዳት የሌለው ኪኒን የሜሰንን ህይወት ሊያሳጣው ነበር። የመድኃኒቱ የመግደል ኃይልም ሙሉ ለሙሉ በጭንቅላቱ የተወሰነ ነበር። አእምሮ ድንቅ ነው። ታመነ በእውነተኛ መድኃኒትና በከረሜላ መካከል ያለውን ልዩነት አያስተውለውም። ሜሰን ሊገድለው የነበረው የራሱ አእምሮ ነው። ከዚህም በፊት ከድባቴ ያላቀቀው የነበረው መድኃኒቱ ሳይሆን የአእምሮ የማመን ኃይል ነው። የፕላሴቦ ተጽዕኖ ብቻውን ተአምር ሰርቶ ለማዳንም ሆነ ለመግደል አይችልም። እዚህ ጋር ስራውን የሰራው እምነት ነው። አእምሮአችን ካመነበት ለመፈወስም ለመግደልም ኃይል አለው። ታዲያ የኛ አስተሳሰቦችና እምነቶች ምን አይነት ተጽዕኖ እያሳረፉብን ይሆን? በማሰብ ብቻስ ለውጥን እንዴት ማምጣት ይቻላል? ቀጥሎ ባሉ ምዕራፎች ላይ እነዚህንና ተያያዥ ሐሳቦችን እያነሳን እንጫወታለን።
ምዕራፍ 2 ሐሳቦችህ እንዴት የአእምሮና የሰውነትን ሁኔታ ይለውጣሉ። የዓለማችን የምንጊዜም ምርጥ የጎልፍ ተጫዋች ጃክ በኪሱ 3 ሳንቲሞችን ሳይዝ ወደ ጎልፍ መጫወቻ ሜዳ አይገባም ነበር። የጃዝ ሙዚቃ አቀናባሪው ዱክ ምንም አይነት ቢጫ ቀለም ያለው ወይም ቢጫ የነካው ልብስ ለብሶ መድረክ ላይ አይወጣም። የባንድ አባላቱም ቢጫ ቀለም ያለውን ልብስ እንዳይለብሱ ያስገድዳቸዋል። ሰዎች ከነሱ ውጭ ያለ ኃይል ቀጣይ የሚሆነውን እድላቸውን ይተነብያል ብለው ያስባሉ። አጎትህ በእሁድ ቀን ረዥም ጉዞ ማድረግ ይፈራል። አንተም ጥቁር ውሻ ወይም ጥቁር ድመት መንገድህን ካቋረጡት ቀንህ መልካም እንደማይሆን ትተነብያለህ። መስታወትን መስበር 7 የመከራ ዓመታትን ያመጣል ብላ የምታምን አያት ነበረችኝ። በቻይና ባህል መሰረት ቀይና 8 ቁጥር እድል ጠሪዎች ናቸው ተብሎ ይታመናል። ለምዕራባውያን ደግሞ 13 ቁጥር ገደቢስ ቁጥር እንደሆነች ይነገራል። አንዳንዶች ጭራሹኑ በእድልና በገዳ ያምኑ። ሳይንስና ምክንያታዊነትን የምታስቀድም ከሆነ ሚልኪዎችህ ሕይወት ላይ ተጽዕኖ እንዲያሳድሩ ላትፈቅድላቸው ትችላለህ። ሆኖም በእድል አማኝ ከሆንክ 2 አማራጮች ይኖርሃል። እድለኛ ነኝ ብለህ ሕይወትህን ታሳምራለህ፣ ወይም ገደቢስ ነኝ እያልክ እያማረርክ ቀኖችህን ታበላሻለህ። ሰዎች እድላቸውን ከሚልኪዎች ጋር የሚያገናኙት ሕይወት ከነሱ ቁጥጥር ውጭ እንደሆነች ሲሰማቸው ነው። የእግር ኳስ በረኛ፣ ለሥራ ኢንተርቪው የሚጠራ ተመራቂ ተማሪና መድረክ ላይ ቲያትር የሚሰራ ተዋናይ ሁሉም ቀጣይ ስለሚሆነው ነገር እርግጠኛ አይደሉም። ሁልጊዜም ስኬታማ እንደሚሆኑ እርግጠኛ ቢሆኑ ኖሮ ሚልኪ ወይም ገድ ባላስፈለጋቸው ነበር። አንዳንዴ መግባት የሌለበት ጎል ይገባል። አብዛኛው ተመራቂዎችም በመከራ ያገኙትን የሥራ ኢንተርቪው ይወድቃሉ። መድረክ ላይ የቆመውም ተዋናይ በቃሉ የሸመደደው የተውኔት ምልልስ ይጠፋበታል። እድል ለአማኞች ታዳላለች። መጥፎ ነገር ይከሰታል ባሉ ቁጥር መጥፎ ቀናትን ያሳልፋሉ። መልካም ይሆናል ሲሉ መልካም ይሆናል። ሁሌም ቢሆን ሚልኪዎቻችንን ከእድሎቻችን ጋር ባገኘናቸው ቁጥር አንድ ነገር እናደርጋለን፣ እናዳላለን። መጥፎ ነገሮች ሲከሰቱብህ ከመጥፎ ሚልኪዎች ጋር ታገናኛቸዋለህ። ብዙ ቀናት በመንገድ ጥቁር ድመት አጋጥሞ ሊሆን ይችላል። ሆኖም የምታስታውሰው የመኪና አደጋ የደረሰብህ፣ ፍቅረኛ ትታ ሄደችበትን ወይም ከሥራ የተባረርክበትን ቀን ይሆናል። እጅን ሲያሳክክህም ገንዘብ ያገኘህባቸውን ቀናት ታስታውሳለህ። አንዳንድ አትሌቶች በርሊን ማራቶን ላይ እኮ ያልተሳካልኝ ጺሜን ስላልተቆረጥኩ ነው፣ ወይም የለንደን ማራቶን ላይ ያልቀናኝ የለንደን ስም በለ ስለሚጀምር ነው፣ ለደግሞ የኔ ገድ አይደለችም ይላሉ። ሁሌም ቢሆን መጨረሻ ላይ ስለሚመጣው ውጤት መልካም እሳቤ ካለን መንገዱ ምንም ቢጎረብጥ ጉዟችን መልካም ይሆናል። አእምሯችን የእውነትን ዓለም ከሐሳብ ዓለም መለየት አይችልም። እናም ለራሳችን ነገ ያማረ እንደሆነ ካመንን ዛሬ ላይ ጉልበት ያገኛል፣ ዛሬ ላይ ይደሰታል። ሰውነትህን በእምነት ልክ መግዛትና መምራት ትችላለህ። ሀብታም መሆን ትፈልጋለህ? እንደምትሆን ማመን አለብህ። እንደማትወድቅ ስታምን መውደቅ ታቆማለህ። ደፋር መሆንን ስታምን ፍርሃት ይተናል። እውነታውን ዓለም መምራት ካለብህ ከውስጥ ከህሊና መጀመር አለብህ። ምክንያቱም ይህ ህሊና ወይም አእምሮ ነባራዊውን ዓለምህንና ሕይወትህን ይቆጣጠረዋል። አብዛኛውን ትዕዛዞችንም ከነርሱ ትቀበላለህ። በአፍ አልፈራም ማለት ብቻውን ለውጥ አያመጣም። እውነትም የምር እንደማትፈራ ህሊና ማመን አለበት። ፍርሃትህም፣ ህመምህም፣ ደስታም የሚመነጨው ከህሊና ውስጥ ስለሆነ ሁሌም ቢሆን ደስ ይለኛል ሳይሆን ይሆናል በል። ጭንቅላት ምን ማሰብ እንዳለበት፣ ጠባይ ምን መሆን እንዳለበት፣ የህይወት ምርጫ ምን መሆን እንዳለበት የመወሰን ኃላፊነት በአንተ እጅ ላይ ነው። አዲስ አእምሮን መፍጠር ትችላለህ። አዳዲስ አስተሳሰቦችም አእምሮና ሰውነትህን ከትናንት ህመሞች ወደ ነገ ድል ይመሩሃል። እድልና ዕጣ ፋንታ በዘፈቀደ እንዳይመሩት ሐሳቦችህ ልክ እንደ ፕላሴቦ ነገ ጥሩ እንደሚሆን ሊነግሩ ይገባል። አሮጌውን ትናንትህን ሳይሆን አዲሱን ነገህን መኖር ጀምር። አእምሮህን እንደፈለግከው እንዲያስብ ማሰልጠን ይቻላል። በቀላሉ ዓይንህን ጨፍነ ነገን በዓይነ ህሊና ሳለው። የትናንቱንም አሮጌ ማንነትህን እንደ ጣልከው አስብ። አዲስ ሰው ነህ። ሁሌም ቢሆን ይህንን ጉዞ ስትጨርስ ምን እንደምትሆን፣ ምን ሊሰማ እንደሚችል ለራስህ ንገረው። ፍላጎቶችህና አትኩሮትህ ወደ አንድ መስመር አምጣቸው። ምን ትፈልጋለህ? ምንስ ማድረግ አለብህ? አእምሮህን ከፍላጎትና ከአትኩሮት ጋር አገናኙ። ፍላጎትህ ሲሳካ ደስታን፣ እርካታን እንደምታገኝ ታስባለህ።
ሆኖም እርካታና ደስታ አሁን ላይ ካላጣጣምከው መንገድ አስቸጋሪ ይሆንብሃል። በማሰብ ብቻ ሰውነትና አእምሮህን የደስታና የእርካታ ዓለም ውስጥ ማስገባት አለብህ። እናም ሰውነትህም አእምሮህም አዲሱን ህይወት አሁን ላይ እየኖሩት እንደሆነ ያምናሉ። የመጥፎ ሐሳቦችን ድምጽ በመቀነስና አእምሮህን በማሰልጠን አዳዲስ ሐሳቦችን ካንተ ውስጥ ማውጣት ትችላለህ። አእምሮ ውስጥ ሐሳቦች በኒውራል ሰርኪዩት አማካኝነት ተጭነው ይቀመጣሉ። የቀድሞና የድሮ መጥፎ ሐሳቦችን ደጋግመህ ማስታወስ ስታቆም ቀስ በቀስ እየደበሰዙ ይጠፋሉ፣ እየተሰበሩ ይሄዳሉ። አዲስና መልካም አስተሳሰቦችንም ደጋግመህ ስታስብ እነዚህን ሐሳቦች የሚሸከሙ አዳዲስ ኒውራል ሰርኪቶች ትገነባለህ። እነዚህ የሐሳብ ሰርኪቶች ነገ ላይ ሳይሆን ዛሬ ላይ ደስተኛ፣ ደፋር፣ በራሱ የሚተማመንና የሚያደርገውን የሚያውቅ ያደርጉሃል። አዲስ ዓለም፣ አዲስ እውነት ውስጥ ትገባለህ። ይህንን ስታደርግ አእምሮና ሰውነትህ አሁን ላይ ትናንትህን አያስታውሱም፣ ነገን እንዲያዩ፣ የነገውን ውበት ዓለምህን እንዲያስቡ ሆነዋል። ሐሳቦች ተግባርህ ሆነዋል። አንተ ለራስህ ፕላሴቦ ሆነሃል። አሁን የራስህ ፕላሴቦ መሆንህን በመጠቀም እንዴት በማሰብ ብቻ ለውጥ እንደምታመጣ ቀጥለን እንይ። ምዕራፍ 3 በማሰብ ብቻ ለውጥ ማምጣት ይቻላል። ታዋቂው ኮሜዲያን እንዲሁም የፊልም ተዋናይ ጂም ኬሪ በ1980ዎቹ የትወና ሥራ ሊሰራ ወደ ሎስ አንጀለስ መጣ። ሥራ ፍለጋም ያልኳተነበት የሎስ አንጀለስ ጎዳና ያልገረፈው የዳይሬክተር ፊት የለም። ስለ ወደፊቱ ማረጋገጫ እንዲሆነው አንድ አንቀጽ የተጻፈበት ወረቀት በኪሱ ይዞ ይዞር ነበር። ወረቀቷ ምን አይነት መልካም ሰዎችን እንደሚያገኝ፣ ምን አይነት አሪፍ የትወና ሥራ እንደሚሰራ፣ ምን ያህል የተሳካለት ተዋናይ እንደሚሆን ታትታለች። ባገኘው አጋጣሚ ሁሉ ወንበር ላይ ተቀምጦ ሰማዩን በአትኩሮት ይመለከታል። ወረቀቷ ላይ ያሉትን ቃላትም ደጋግሞ በቃሉ ያነበንባቸዋል። ልክ ህልሙ እንደሆነለት ስዕላዊ ምስል ይከስታል። ለእርሱ በሐሳቡ የፈጠረው ዓለም እውነት እስኪመስለው ድረስ ያልማል። በመጨረሻም ከተቀመጠበት ተነስቶ ወደ ተከራየው ቤት ያቀናል። ይህንን ተግባሩን አዘውትሮ ያካሂድ ነበር። በአንድ ወቅት እንዲያውም ለራሱ የ$10 ሚሊዮን ቼክ ጽፏል። ቼኩ ላይ የተጻፈው ቀን ታንክስ ጊቪንግ 1995 ይላል። የክፍያው ምክንያት ላይም for acting service rendered ለትወና አገልግሎት እየተከፈለ ይል ነበር። በ1994 ጂም ኬሪን ታዋቂ ያደረጉት 3 ፊልሞች ተለቀቁ። ኬሪ ልክ እንዳሰበው የ$10 ሚሊዮን ቼክ ተቀበለ። በሐሳቡ የሳለውንም ዓለም እውን አደረገው። ሚስጥሩ እዚህ ጋር ነው። ውጫዊ አካባቢ አንተ ላይ የሚያደርሰውን ጩኸት ጸጥ አሰኘው። ሰውነትህንም ከተገደበበት ድንበር በላይ ገፍተህ ኃያል አድርገው። በመጨረሻም ለዓለም ራስህን ለማስተዋወቅ አእምሮና አካልህን በአንድ ላይ እንዲሰሩ አድርግ። ያኔ ቁሳዊው ዓለም ቀድመህ ባለምከውና ለአእምሮ በነገርከው መንገድ መሆን ይጀምራል። ይህንን ሐሳብ ብዙ ሳይንሳዊ ጥናቶች ይደግፉታል። ሐሳቦችህ አእምሮ ውስጥ ያሉና ሰውነትን የሚያዙትን ክፍሎች ያነቃቃሉ። አንድ ብርጭቆውን ከማንሳትህ በፊት ብርጭቆውን ስለማንሳትህ ታስባለህ። እጅህን የሚያዘውን የአእምሮ ክፍል ታነቃቀዋለህ። በሐሳብህ የምትስላቸውና የምትገነባቸው ዕጣ ፈንታዎችህ ጠንካራና ያሰበውን ተግባር ላይ ለማዋል የሚዳክር የአእምሮ ስርዓትን እንድትገነባ ያደርገዋል። ምናልባት እነዚህ ጥናቶች ትኩረታቸው የሰውነታችንን ጥንካሬ ወይም የሰውነታችንን ቅልጥፍና ማጎልበት ላይ ነው። ሆኖም ስሜቶቻችንስ? በማሰብ ብቻ ደስተኛ፣ ደፋር፣ መልካም ሰው፣ አስተዋይ ወይም አዋቂ መሆን እንችላለን? ለሚገጥመን ፈተናዎች ጠንካራ፣ ተስፈኛና መልካም ሐሳቢ መሆንስ እንችል ይሆን? ቀጣዩ ምዕራፍ ለዚህ መልስ አለው። እጃቸውን በአደጋ ካጡ ሰዎች ከ80% በላይ የሚሆኑት የውሸት እጅ ፓንተም ሃንድ ስሜት አጋጥሟቸው ያውቃል። በሌላ አገላለጽ እጅ ሳይኖራቸው እጅ እንዳላቸው ሆኖ ይሰማቸዋል። ይህም አብዛኛውን ጊዜ የሚያጋጥመው አደጋው ከተከሰተ በኋላ ባሉት 2 ወይም 3 ዓመታት ውስጥ ነው። እየቆየ ሲመጣም ይለምዱታል። እጃቸውን ያጡ ሰዎች አንዳንዴ የሌለው እጃቸው ስሜት ይሰማቸዋል፣ ያሳክካቸዋል፣ ይንቀሳቀሳል። አንዳንዴም ዕቃ ለማንሳት ይሞክራሉ። ይህ ለምን ሆነ? ስለምንስ እጃቸውን ካጡ በኋላ እጃቸው እንዳለ ሆኖ ተሰማቸው? ከዚህ በፊት እንዳየነው ማንኛውም ስሜቶችህም ሆኑ የእውነታውን ዓለም የምትረዳባቸው መንገዶች የአእምሮ ትርጓሜ ናቸው። እጃችንን ካጣን በኋላ ህመም፣ ሙቀት፣ ንኬትና ግፊቶች የሚተረጉምልን የአእምሮአችን ክፍል አሁንም ድረስ መረጃ እንደመጣለት አድርጎ ያጭበረብረናል። ብዙውን ጊዜ እጅ ሳይኖር የእጅ የመኖር ስሜት መሰማት የአእምሮ ጭንቀት ይፈጥራል። ይህንንም ችግር ለመቅረፍ የሕክምና ሰዎች አንድ መላ ዘየዱ። ይህም መስታወት በመጠቀም አእምሮ የእውነት እጁ እንዳለ እንዲያስብ ማድረግ ነበር። ብዙ ሰዎች የአካል ጉዳት ሲደርስባቸው ጉዳቱን አምኖ ላለመቀበል ይሞክራሉ።
አንዳንዴ አእምሯችን የደረሰበትን ጉዳት እስኪያምን ድረስ ይክዳል የሚለውን ጥያቄ ሊያስረዳልን የሚችል ታሪክ እንመልከት። ታሪኩ የተወሰደው ፓንተምስ ኢን ዘ ብሬን ከሚለው መጽሐፍ ነው። ወይዘሮ ዶድስ ትዕግስቷ እያለቀ ነው። በዙሪያዋ ያለው ሁሉም ሰው፣ ዶክተሮቿ፣ ጓደኞቿ፣ ልጇ ጭምር ለምንድን ነው ግራ እጇ ፓራላይዝ ወይም ሽባ እንደሆነ የሚነግሯት? ይሰራል እኮ። ቅድም ከ10 ደቂቃዎች በፊት ፊቷን እያጠበችበት ነበር። እዚህ ሆስፒታል ከ2 ሳምንት በፊት ልቧን አሟት እንደመጣች ታስታውሳለች። ከትንሽ ራስ ምታት ህመም በቀር ደህና ናት። አሁን ላይ ወደ ቤቷ ሄዳ ልክ በሌላ ቀን ጠዋት እንደምታደርገው የአትክልት ስፍራ ውስጥ ያሉትን አበቦች መከርከም፣ ውሃ ማጠጣትና መንከባከብ ፈልጋለች። ወይዘሮ ዶድስ የእውነትም የግራ የአካል ክፍሏ በስትሮክ ምክንያት ሙሉ ለሙሉ ሽባ ወይም ፓራላይዝድ ሆኗል። በየወሩ የተለያዩ ተመሳሳይ ኬዝ ያለባቸው ታማሚዎችን አያለሁ። ብዙ ጊዜ ጥያቄዎችን ያነሱልኛል። ዶክተር፣ በድጋሚ መራመድ መቼ ጀምራለሁ? ጣቶቼን በድጋሚ ማንቀሳቀስ እችል ይሆን? ዛሬ ጠዋት እያዛጋው ሳለ እጄ ተንቀሳቀሰ። እየተሻለኝ ነው ማለት ነው? ሆኖም ጥቂት ቁጥር ያላቸው እንደ ወይዘሮ ዶድስ ያሉ ታማሚዎች ፓራላይዝድ እንደሆኑ አያውቁም። ምንም አይነት የአእምሮ ችግር አይኖርባቸውም። አእምሯቸው ያሉበትን ሁኔታ መቀበል አይፈልግም። ወይዘሮ ዶድስ ዛሬ ምን ይሰማሻል? ራሴን በትንሹ እያመመኝ ነው። ራሴን ስቼ ወደ ሆስፒታልም ይዘውኝ እንደመጡ አውቃለሁ። ከ2 ሳምንት በፊት ከመታጠቢያ ቤት ስወጣ ወደቅኩኝ። እናም ልጆቼ ወደዚያ መጡኝ። እሺ፣ አሁን ምን ይሰማሻል? ደህና ነኝ። መራመድ ትችያለሽ? አዎ እችላለሁ። ወይዘሮ ዶድስ ላለፉት 2 ሳምንታት ውሎዋ አልጋ ላይ ወይም ዊልቸር ላይ ነበር። መታጠቢያ ክፍል ከወደቀች ዕለት አንስቶ አንድ እርምጃ እንኳን አልተራመደችም። እጆችሽስ ማንቀሳቀስ ትችያለሽ? አዎ እጆቼን መጠቀም እችላለሁ አለችኝ። ቀኝ እጅሽንስ መጠቀም ትችያለሽ? አዎን። ግራ እጅሽንስ? አሁንም መጠቀም እችላለሁ። ሁለቱም እጆችሽ እኩል ጥንካሬ አላቸው? አዎ ሁለቱም እኩል ጥንካሬ አላቸው። ወይዘሮ ዶድስን ፓራላይዝድ ነሽ ማለት አልፈለኩም። እስኪ በቀኝ እጅሽ አፍንጫሽን መንካት ትችያለሽ? ቀኝ እጇ ይሰራል፣ ያለምንም ችግር ነካች። በግራ እጅሽ አፍንጫሽን ልትነኪው ትችያለሽ? የግራ እጇ ከፊቷ ፓራላይዝድ እንደሆነ ተቀምጧል። ወይዘሮ ዶድስ አፍንጫሽን እየነካሽ ነው? አዎ አፍንጫዬን እየነካሁት ነው። የእውነትም አፍንጫሽን ስትነኪ ይታይሻል? ይህ የሚገርም ነገር ነው። ወይዘሮ ዶድስ የምርም ሽባ የሆነው ግራ እጇ እንደሚሰራ ታምናለች። በእጇም አፍንጫዋን ስትነካ እያየች ነው። እይታዋ ላይ ምንም ችግር የለም። ሆኖም አሁንም ግራ እጇ እየተንቀሳቀሰ እንደሆነ ታምናለች። አንድ ተጨማሪ ጥያቄ ጠየቅኳት። ወይዘሮ ዶድስ ማጨብጨብ ትችያለሽ? ትዕግስት ባጣ ፊት እያየችኝ በውሸት ፈገግታ መለሰችልኝ። አዎን ማጨብጨብ እችላለሁ። ልታጨበጭብልኝ ትችያለሽ? ወይዘሮ ዶድስ ወደ እኔ እንዳፈጠጠች ቀኝ እጇን አንስታ በሐሳቧ ከፈጠረችው ግራ እጇ ጋር እያጋጨች ማጨብጨብ ጀመረች። እያጨበጨብሽ ነው? አዎን እያጨበጨብኩ ነው። የጭብጨባውን ድምፅ እየሰማችሁ እንደሆነ ለመጠየቅ አልቻልኩም። አሳዘነችኝ። ምናልባት ከፍልስፍና እንቆቅልሾች ውስጥ አንዱን ትመልስልኝ ነበር። የአንድ እጅ ጭብጨባ ድምፅ ምን አይነት ነው? ይቺ ሴት ለ2 ሳምንታት በዊልቸር ተመላልሳለች። ስለምንስ አካላዊ ሁኔታዋን ካደች? እንዲህ አይነት ሁኔታ ላይ ያሉ ብዙዎች እንደ ወይዘሮ ዶድስ እጃቸው አፍንጫቸውን ሲነካ አይታያቸውም። ሆኖም እንደሚንቀሳቀስ ያምናሉ። በሪቨርሜድ የበሽተኞች ማገገሚያ ማዕከል ውስጥ ሳለው አንዲት ሙሉ አካሏ ሽባ ወይም ፓራላይዝድ ለሆነች ሴት በድን እጇን አንስቼ በአይኗ ትክክል አደረግኩትና ይህ እጅ የማን ነው አልኳት። በግርምትና ግራ በመጋባት ስሜት እያየችኝ ይሄ እጅ እኔ አልጋ ላይ ምን ያደርጋል አለችኝ። እና የማን እጅ ነው? ምንም የስሜት መለዋወጥ ሳታሳይ የወንድሜ እጅ ነው አለችኝ። ሆኖም ወንድሙ አሁን ላይ እዚህ ሆስፒታል ውስጥ የለም። ቴክሳስ ውስጥ ባለ የሆነ ቦታ ላይ ይኖራል። ለምን የወንድምሽ እጅ እንደሆነ አሰብሽ? ምክንያቱም ዶክተር ትልቅ ነው፣ ጸጉርም ወሮታል። እኔ ደግሞ ጸጉራም እጅ የለኝም። አእምሯችን ከተለምዷዊ አኗኗራችን በቀላሉ ለመላቀቅ ይከብደዋል። ልማድ አብሮ ሲቆይ እምነቴ ይሆናል። በግራ እጅ ዕቃ ስታነሳ የሚያውቅ አእምሮ ግራ እጅህን ባደጋ ብታጣም አእምሮ ግን አሁንም እጅ እንዳለ ያምናል። ስለዚህም ያሳክከዋል፣ ያመዋል፣ ዕቃ ለማንሳትም ይሞክራል። በሕይወትህም ውስጥ እጅን እንደማንቀሳቀስ የለመድካቸው ተግባሮች፣ ልማዶችና አዋዋሎች አሉ። ተመሳሳይ የዕለት ተዕለት አዙሪት ውስጥም ይከቱሃል። መውጣት የማይቻል ይመስላል። ሆኖም የልማድ እስረኛ የሆነውን አእምሮህን ከታሰረበት ሰንሰለት ማላቀቅ ይቻላል። እንዴትና በምን አይነት ሁኔታ ከልማድ እስር ራሴን ነፃ አወጣለሁ ብለህ ከጠየቀኝ ተከተለኝ። በቀጣይ የመጽሐፉ ክፍሎች ከእስር ነፃ የሚያወጣህን ቁልፍ አቃብልሃለሁ። ምዕራፍ 11 እንዴት አድርገህ ከሰውነትህ ከአካባቢህና
ከትላንት ሰንሰለት ነፃ ትወጣለህ። አንተ ለራስህ ልክ እንደ ፕላሴቦ ወይም የውሸት መድኃኒት ነህ። አዋዋልህንም ሆነ ሕይወትህን የሚወስነው እምነትህ ነው። የራስህን ፕላሴቦ ወይም የውሸት መድኃኒት ለመፍጠር የሚረዱ 3 ግብአቶች ያስፈልጉሃል። እነሱም ልማድ፣ ተስፋና ትርጉም ናቸው። የመጀመሪያው ልክ እንደ እንስሳት አሰልጣኝ ሰውነትህንና አስተሳሰቦችህን በማሰልጠን ሁለቱንም አንድ ማድረግ ነው። ሰውነትህን በማሰብ ብቻ እስክታዘው ድረስ አሰልጥነው። ከዚህ ቀደም እንዳየነው ሰውነትህ የትናንት ትውስታዎችን እያስታወሰ ዛሬ ላይ ስሜቶችህን ይፈጥራል። ልክ እንደ ፓብሎ ውሻ የደውሉን ድምፅ ሲሰማ ያለከልካል። ብዙ ጥናቶች እንደሚያሳዩት አንድ ነጠላ ሐሳብ የሰውነታችንን ሁኔታ በአንድ ትቀይረዋለች። እናም ሰውነትህን በማሰብ ብቻ የምትፈልገውን አይነት ስሜት መፍጠር እስክትችል ድረስ አለማምደው። በአንድ ቃልም ብቻ ከገባህበት አዘቅት እንዲወጣ አድርገው። ፈርተ ሊሆን ይችላል፣ ጨንቆህም ይሆናል። ሆኖም ራስን የምታረጋጋባቸውን መንገዶች ለራስ አለማምደው። ሁለተኛው ነገ እንደ ትናንት ይሆናል ብለህ የምታስብ ከሆነ አዲስ ነገርን ሳይሆን የምትፈጥረው በትናንት ስሜቶችህና ትውስታዎችህ መሰረት የተገነባ ነገን ይሰጣል። ሙሉ አትኩሮትህንም ተገማችና ቀድመው የሚታወቁ ምርጫዎች ላይ ይሆናል። እናም ትላንት ላይ ቆመ የወደፊቱን ቀናቶችህን አትወስን። ነገህን ዛሬ ላይ እየኖርከው እንደሆነ ይሰማ። ሀብታም የምትሆነው ነገ ላይ ሳይሆን ዛሬ ላይ ነው። የትናንት ድህነትህም ነገ ሀብታም ከመሆን እንዳያግድ አድርግ። ደፋር፣ በራሱ የሚተማመን፣ ከሱስ የጸዳ ወይም አንተ የምትፈልገውን ማንነት የሚኖርህ ዛሬ ላይ አዲሱን ጠባይህን እንደተላበስክ ስታምን ነው። አሁንም ባሮጌው ጠባይ ውስጥ ነህ። ብዙ ጊዜ ለራስህ ምንድን ነው የምትነግረው? ምን ነገሮችህንስ እንዳትቀይር ሆነሃል? ለራስህ ከዚህ ነገርስ መውጫ እንደሌለው ስንት ጊዜ ነግረኸዋል? የሂሳብ ትምህርት ላይ ጎበዝ አይደለሁም፣ አይናፋር ነኝ፣ በቶሎ እናደዳለሁ፣ እኔ ምንም ተሰጥኦ የለኝም፣ እኔ እንደ ወላጆቼ አይደለሁም፣ ወንዶች ማልቀስ የለባቸውም፣ የፍቅር አጋር ማግኘት አልችልም፣ ሴቶች ከወንዶች ያንሳሉ፣ የኔ ብሔር ከሌሎች የተሻለ ንቃተ ህሊና አለው፣ ህይወት ከባድ ናት፣ ህይወት መሮኛል፣ ማንም ስለማንም ግድ የለውም፣ መቼም ቢሆን አይሳካልኝም፣ በህይወቴ እንዲሳካልኝ ጠንክሬ መስራት ይኖርብኛል፣ መልካም ነገር አጋጥሞኝ አያውቅም፣ እድለቢስ ነኝ፣ ሁሌም ነገሮች እኔ ባልኳቸው መንገድ ይጓዛሉ፣ ጊዜ የለኝም፣ ሌላው ሰው ደስተኛ እንዲያደርገኝ እጠብቃለሁ፣ ይህን ነገር ሳገኝ ደስተኛ ሆናለሁ። እውነታን መቀየር ከባድ ነው። እውነታ የምክንያትና የውጤቶች ስብጥር ነው። እንዲህ ባደርግ እንዲህ ይሆናል። በቀላሉ እታመማለሁ፣ በቀላሉ ክብደቴ ይጨምራል፣ እያረጀው ነው፣ ህመሜ ምንም ነው፣ አሁን ይሻለኛል። ቆንጆ ሰው እንደዚሁ ነው። መዝናናት ለሞኞች ነው። አምላክ ጸሎቴን አይሰማኝም፣ መጥፎ ሰው ነኝ፣ እናም ፈጣሪ አይወደኝም። እንዲህ ያልኩኝ ብዙ ልሰረዝር እችላለሁ። ሆኖም ለማለት የፈለግኩት ግልጽ የሆነልህ ይመስለኛል። የዛሬ እምነትና አመለካከቶቻችን በትናንት ሁነቶች ላይ የተመሰረቱ ናቸው። ዛሬ ላይ እገሌ ነኝ ብለህ ራስን የምትገልጥባቸው ጠባዮች የትናንት አዋዋልህን ይመስላሉ። እውነት ግን ናቸው ወይ? ወይም ራስን የፈጠርካቸው? የሆነ ሰዓት ላይ እውነት የነበሩ ቢሆኑ እንኳን አሁን የግድ ልክ ናቸው የሚለውን ሐሳብ አያረጋግጥልንም። እንደዚህ እንደሆኑም አናስባቸውም፣ ምክንያቱም ለእምነቶቻችን ሱሰኛ ነን። እምነቶቻችንን መቀየር እንደሚቻሉ የሐሳብ ድሪቶች ሳይሆኑ እንደ እውነት አድርገን ተቀብለናቸዋል። አሳማኝ ማስረጃ ቢቀርብልንም ለመቀየር ዝግጁ አይደለንም። ራሳችንን እውነት ያልሆኑ ነገሮችን በማመን ብቻ እንዲቀበል አስገድደነዋል። ባህላዊ ልምድና እምነቶቻችን እንደ ማስረጃ ማቅረብ ይቻላል። ባህላዊ እምነቶች ለሞት ይዳርጋሉ። ለምሳሌ በአሜሪካ ከሚገኙ ቻይናውያን ታማሚዎች ውስጥ በኮከብ ቆጠራ መሰረት የውልደት ዓመታቸው ከህመም ዕጣ ፈንታ ጋር የተዛመደ ከሆነ ከሌሎች ተመሳሳይ ታማሚዎች አስቀድሞ ከ5 ዓመት በፊት የመሞት እድላቸው ከፍተኛ ነው። እነዚህ ምሳሌዎች እንደሚያሳዩት እኛ እውነት ናቸው ብለን ያመንናቸው ነገሮች ውሸት እንኳን ቢሆኑ ሰውነታችን እንደ እውነት ይቀበላቸዋል። ኢትዮጵያ ውስጥ ባለ አንድ ጎዛ ውስጥ የተወለደ ሰው ቻይናውያን የድራገን ዓመት ወይም የነብር ዓመት ብለው ስለሚጠሯቸው ዓመታትና ስለ እርግማናቸው አያውቅም። አንድን ነገር አንዴ አምነን ከተቀበልነው የሐሳቡ ምርኮኛ እንሆናለን። መጠየቅና ልክ ላይሆን ይችላል ብለን መጠራጠር እናቆማለን። በብዙ ሰዎች ላይ እነዚህ እምነቶች ከንቃተ የህሊናው ክፍል አልፈው ወደ ጥልቁ ህሊናቸው ተሰራጭቷል። ይህም የበሽታቸው መነሾ ነው። እና አሁን አንተን ልጠይቅህ፣
በባህል ምክንያት አንተ ውስጥ የተፈጠሩ የተሳሳቱና የእውነት ያልሆኑ ምን ያህል እምነቶች አሉ። እምነትን መቀየር ሊከብድ ይችላል። ሆኖም ፈጽሞ የማይቻል ነገር የለም። ከአእምሮ ውጭ ሆነ አስብ። አልችለውም ሳይሆን ችዬዋለሁ ለማለት ሞክር። እድል ፈንታዬ ጠማማ ነው ከማለት እድል ለኔ ታደላለች ማለት የተሻለ ለውጥን ያመጣልሃል። ዓለም ላንተ ብታደላ እንዴት ታስባለህ? ሕይወትህንስ እንዴት የምትመራ ይመስልሃል? እምነቶችህን ከመቀየር በፊት መቀየር እንደሚቻል ማመን አለብህ። የግድ በጥልቀት ሰውነት ላይ ምን አይነት ለውጦች እንደሚመጡ ማሰላሰል አይጠበቅብህም። ከዚህ ይልቅ የለውጥ መጨረሻ ምን እንደሚሆን አስብ። ይህን ማድረግ ቀላል ነው። ምናልባትም ከዚህ ቀደም አድርገው ሊሆን ይችላል። ስለ ራስህም እንዲህ ብለህ ይሆናል። ስለሚሰማኝ ስሜት ግድ የለኝም። በሕይወቴ ውስጥ ምንም ይፈጠር ምን ግድ አይሰጠኝም። የፈጀውን ጊዜ ይፍጅ አደርገዋለሁ። እንዲህ በማለትህም ከሰውነት ከአካባቢና ከጊዜ አንጻር ራስህን ነፃ ታወጣዋለህ። እነዚህን ቃላት ባልክ ቅጽበት ንዝር ይልሃል። ሰውነት የሆነ ስሜት ይወረዋል። ይህም የሆነው ወደ ሌላ የመኖር ሁነት ውስጥ ስለገባህ ነው። ሰውነትህም አዲስ መልእክትን እየተቀበለ ነው። ተነሳሽነት ይሰማሃል። ሰውነት ከትናንት ጀምሮ ሲጎተት ከነበረበት ድንዛዜ የመንቃቱ ምልክት ነው። በማሰብህ ብቻ ይሄ ሆነ። ተመሳሳይ ትናንቶችን ከመኖር ወደ አዲስ ነገር ወደ መኖር ተሸጋገርክ። ሰውነትህ እንደፈለገ አያዝህም። አዛዡ አንተ ነህ። አዲሱን እምነትህንም ሆነሃል። ሶስተኛ፣ ለድርጊቶች ትርጉም ስጣቸው። በየቀኑ ለራሴ የምትናገረው ነገር፣ ለምሳሌ መድረክ ላይ ወጥቼ መናገር እፈራለሁ። ይህ ለአንተ የድርጊቶች ትርጉም ነው። አስበውም ሆነ ሳታስበው እንዲህ ባደርግ እንዲህ ይሆናል እያልክ መጥፎም ይሁን ጥሩ ውጤቶችን ለድርጊቶች ቀድመህ ታስቀምጣለህ። ከዚህ ቀደም በኖርከው ህይወት ላይ ተመስርተህ የድርጊቶችህን ውጤት ትገምታለህ። እናም ይህንን ቀድሞ የመገመት ልማድህን ልትሰብረው ይገባል። ለድርጊቶች የምትሰጣቸውን ትርጓሜ ቀይር። ቀድመህ ቆንጆ ሴት ስላናገርክ ብቻ እንደሚያልብህ፣ በጥፊ እንደምትመታ ወይም እንደምትዋረድ አታስብ። ቢያልብህም ያልብህ። ቀድመህ ሁነቶችን አትገምት። ምዕራፍ 12 አካባቢህን መቀየር። ልክ እንደ እምነቶች ሁሉ ከባቢህንም መቀየር አለብህ። ይህን እውነት ሊያስረዳ የሚችል አንድ ታሪክ እንመልከት። ፓርኪንሰንስ በጊዜያት ሂደት የሚመጣ በሽታ ነው። በመካከለኛው የአንጎላችን ክፍል የሚገኘው የነርቭ ሕዋሶች ዶፓሚን የተባለ ንጥረ ነገር ያመርታሉ። እነዚህ ሕዋሶች ቀስ በቀስ እየሞቱ ይመጣሉ። ሲሞቱም ዶፓሚን መመረት ያቆማል ወይም ይቀንሳል። ይህም ለፓርኪንሰንስ በሽታ ያጋልጣል። ዶፓሚን በሞተርነት የጡንቻ እንቅስቃሴን ያነቃቃል፣ ያቀላጥፋል። ፓርኪንሰንስ የጡንቻ መወጣጠር፣ መንቀጥቀጥን፣ ሰውነትን እንደፈለጉ ያለማዘዝና ሚዛንን ያለመጠበቅ ችግር ያመጣል። በብሪቲሽ ኮሎምቢያ ዩኒቨርሲቲ በተደረገው ጥናት መሰረት የፓርኪንሰን ህመም ተጠቂ ለሆኑ ሰዎች የተሰጣቸው መድኃኒት በጤናቸው ላይ ትልቅ ለውጥ ለማምጣት እንዳስቻላቸው ያሳያል። እውነታው ግን ለግማሾቹ የተሰጣቸው መድኃኒት ፕላሲቦ ወይም የውሸት መድኃኒት ነበር። በውስጡ ጨውና የተጣራን ውሃን የያዘ ስሊን የተባለ ውህድ ብቻ ነበር የተወጉት። ምንም እንኳን ግማሾቹ ታካሚዎች እውነተኛውን መድኃኒት ባያገኙ ጡንቻቸውን የመቆጣጠር አቅማቸው ጨምሯል። ተመራማሪዎች የሆነውን ነገር በሚገባ ለመረዳት የታማሚዎቹን አእምሮ ውስጥ ምን እየተካሄደ እንደሆነ መረመሩ። ፕላሲቦ ወይም የውሸት መድኃኒት ለውጥ ያመጣላቸው ታካሚዎች በሚያስደንቅ ሁኔታ ዶፓሚን የማምረት አቅማቸው በሁለት እጥፍ ያህል ጨምሯል። ይህንን የሚያህል ለውጥ ለማምጣት ሙሉ መድኃኒትን መውሰድ ያስፈልጋል። ደህና እሆናለሁ ብሎ ማሰብ በራሱ የፓርኪንሰን ታማሚዎች ላይ ለውጥን አምጥቷል። እናም በማመን ብቻ ሰውነታችን ዶፓሚን እንዲያመርት ማድረግ እንችላለን። ሆኖም ይህ ነገር የተከሰተው ሰውነታቸው ዶፓሚን እንዲያመርት በመጸለይ ወይም በመመኘት ሳይሆን ዶፓሚን አምራች ሰዎች በመሆናቸው ነበር። ነገር ግን ዶፓሚን የማምረት ሂደት አብዛኞቹ ታማሚዎች ላይ ዘላቂነት አይኖረውም። እንዲያውም ብዙ የፕላሲቦ ወይም የውሸት መድኃኒቶች ውጤቶች ለተወሰነ ጊዜ ብቻ ነው የሚቆዩት። ምክንያቱ ደግሞ እነዚህ ሰዎች ቀድሞ ወደ ነበሩበት ከባቢ መመለሳቸው ነው። ቀድሞ ወደ ነበሩበት እውነት ይመለሳሉ። የፓርኪንሰን ታማሚዎች ወደ ቤታቸው ይመለሳሉ። እናም ተመሳሳይ ተንከባካቢ ነርስ ያያሉ። ተመሳሳይ ሚስት ትጠብቃቸዋለች። ተመሳሳይ አልጋ ላይ ይተኛሉ። ተመሳሳይ ምግብ ይመገባሉ። ተመሳሳይ ክፍል ውስጥ ይቀመጣሉ። ምናልባትም ተመሳሳይ የቼዝ ጨዋታ ከተመሳሳይ ጓደኞቻቸው ጋር ይጫወታሉ። በዙሪያቸው ያለው ነገር ሁሉ አሮጌ ማንነታቸውን ያስታውሳቸዋል። እናም በቀላሉ ወደ ትናንት ማንነታቸው ይመለሳሉ።
በድጋሚ ሰውነታቸው ዶፓሚን የማምረት አቅሙ ይቀንሳል። ከባቢያቸውም ከነሱ አቅም በላይ ይበረታል። ተመሳሳይ ነገር የእጽ ተጠቃሚ ሱሰኞች ላይም ያጋጥማል። ለብዙ ዓመታት ከሱስ ከጸዱ በኋላ ወደ ተመሳሳይ ከባቢ ውስጥ ብንመልሳቸው ያለምንም እጽ ሱሰኝነታቸው መልሶ ያገረሽባቸዋል። ከባቢያቸው ለሰውነታቸው ትውስታ በመፍጠር ተመሳሳይ የድባቴ የሱሰኝነት ስሜት ይፈጥርባቸዋል። አእምሯቸው ይህንን የመቆጣጠር አቅም የለውም። አውቶማቲክ ወይም ቅጽበታዊ ነው። የፓቭሎቭ ውሻን አስታወስከው? የፓቭሎቭ ውሻ ከደውሉ በኋላ ምግብ መብላትን ለምዷል። ሳይፈልግም ምግቡና ደውሉ መሃል ግንኙነት ይፈጥራል። የደውሉንም ድምፅ ሲሰማ ምግብ የመጣለት ይመስለዋል፣ ያለከልካል። የውሻው አእምሮ አስቦት ሳይሆን በአካባቢው ተገዶ ምላሽ ይሰጣል። የፓርኪንሰን ታማሚዎችና የቀድሞ ሱሰኞች ቀድሞ ወደ ነበራቸው ከባቢ ሲመለሱ ሰውነታቸው በቅጽበት ወደ ቀድሞ ሁኔታ ይመለሳል። ሆኖም ይህ ነገር ሁሉም ሱሰኞች ላይ ወይም ታማሚዎች ላይ አያጋጥምም። ለምሳሌ ድሮ የቡና ሱስ ከነበረህና አሁን ላይ ከሱሱ ነፃ ከሆንክ ከፊት ቡና ባፈላ ምንም አይነት የስሜት ለውጥ ላታሳይ ትችላለህ። ይህ የሚሆነው ሱስህን ከሰበርከው ነው። ሰውነት ለሱስ መታዘዝ ካቆመ ምንም አይነት ሱስህን የሚያስታውስ ከባቢ ውስጥ ብትሆን እንኳን ወደ ሱስ አትመለስም። ለስሜቶችህም ተመሳሳይ ምላሾችን ትሰጣለህ። ለምሳሌ ከቀድሞ ህይወትህ የምታስታውሰው ጸጸት ቢኖር ይሄንን ጸጸት ከባቢ ላይ ከነበሩ ሁነቶችና ሰዎች ጋር ታገናኘዋለህ። በተመሳሳይ ከባቢ ውስጥ ስትኖርም ጸጸትህን ደጋግመህ እንድታስታውሰው ትሆናለህ። ለምሳሌ እናትህን ባያት ቁጥር የጥፋተኝነት ወይም የማፈር ስሜት ሊሰማ ይችላል። ከዚህ ከባቢ ርቀህ ብትሄድና ከዓመታት በኋላ ብትመለስ እናትህን ባያት ቅጽበት ጸጸቱ መልሶ ያገረሽብሃል። እዚህ ምዕራፍ ላይ ለመግለጽ የተፈለገው ሐሳብ ሁሉም በሽታዎች ከአእምሯችን አይጀምሩም። አንዳንዴ በማሰብ ብቻ ለውጥ ማምጣት አንችልም። ብዙ ሕፃናት የማይድን በሽታ ይዘው ይወለዳሉ። ብዙዎች ከአካል ክፍላቸው አንዱ ይጎድላል። ህመምና በሽታቸውንም በአሉታዊ ሐሳቦች አላመጧቸውም። ሆኖም ከጉዳቱ በኋላ ለመርዛማ ከባቢ ይጋለጣሉ። ከባቢያቸው በማይደርስባቸው ጫናም ከተጎዱት ጉዳትም በላይ ይጎዳሉ። የኔ ነጥብ ሲጠቃለል ሁሌም ቢሆን ያለንበትን ሁናቴ መልካም ማድረግና መቀየር እንችላለን ነው። ሁሌም ቢሆን ከከባቢ ተጽዕኖ ነፃ መውጣት ትችላለህ። ምዕራፍ 13 ተስፋ። የምን ተስፋ መቁረጥ? በልና ተነሳ። ሕይወት መዥጎርጎሯን በፍጹም አትርሳ። ችግር ሲደራረብ፣ መከራ አይኑን ሲያፈጥ መፈክር ይሁን የምን ተስፋ መቁረጥ። ተስፈኝነት እንደሚያድን ሁሉ ተስፋ ማጣት ይገድላል። ብዙ ጥናቶች እንደሚያሳዩት ተስፈኞች ከጸለምተኞች በተሻለ ሁኔታ ራሳቸውን ይጠብቃሉ። አጠገባቸው ያለውንም ሰው በማስቀየም ካጠገባቸው አያረቁትም፣ ወይም ስለ ነገ ስለሚኖራቸው ሕይወት በደስታና በእርግጠኝነት ያቅዳሉ። በዓለማችን ላይ ከባዱና ህመም ፈጣሪው የህክምና አይነት ምን ይመስልሃል? ኬሞቴራፒ ይባላል። ለካንሰር በሽተኞች የሚሰጥ ህክምና ነው። ህክምናው እጅግ ህመም ፈጣሪ ህክምና ሲሆን ማጥወልወል፣ ማቅለሽለሽና ማስመለስ ዋነኛ ከህክምናው በኋላ የሚፈጠሩ ህመሞች ናቸው። በአንድ ወቅት በካንሰር ላይ በተሰራ ጥናት መሰረት ኬሞቴራፒውን ከሚወስዱ ታማሚዎች ውስጥ 40 ከመቶ የሚሆኑት የሚያጥወለውላቸው ህክምናውን ከወሰዱ በኋላ እንደሚያማቸው በሐኪም ስለተነገራቸው ብቻ ነው። እንዲያውም ኬሞቴራፒውን እየተመላለሱ ከሚታከሙ መሃል 29%ቱ የኬሞቴራፒው ህክምና የሚያስታውሳቸው ነገር ሲመለከቱ ወይም ሲያሸቱ ወደ ላይ ሽቅብ ይላቸዋል። ወደ 11% ገደማ የሚሆኑት ደግሞ ገና ህክምናውን ለመከታተል ሆስፒታል ከመድረሳቸው በፊት በመንገድ ላይ ሳሉ ያቅለሸልሻቸዋል። እንዴት ሰዎች ገና ኬሞቴራፒውን ሳይወስዱ አመማቸው ያመናል ብለው ማሰባቸው ሲሆን ከህክምናው በኋላ እንዲታመሙ ያደረጋቸው? 40%ቱ ታማሚዎችስ ህክምናው ህመም እንደሚፈጥርባቸው ባያምኑ ያለምንም ስቃይ ወደ ቤታቸው ይመለሱ ነበር? መልካም ማሰብ ብቻውንስ ጤነኛ ያደርጋል? ማይክ ኤድዋርድ ላብ የተባለ አሜሪካዊ ታዋቂ ዘፋኝ እንዲህ ይላል፣ አውቃለሁ 1 ሚሊዮን ችግሮች በህይወት ውስጥ ይኖራሉ። ነገር ግን እነሱ ላይ ከተደገፍክ ህይወትህን አሳዛኝ ያደርጉታል። እንደማስበው ጽሞና ወይም ሜዲቴሽን በህይወቴ ላይ ብዙ መከራዎችንና ስቃዮችን እንዳልፍ ረድቶኛል። ህይወቴንም መልካም አድርጎታል። በመልካም ሐሳቦችም እንድሞላ ሆኛለሁ። ምናልባት ያለ ጽሞና ወይም ሜዲቴሽን እዚህ ደረጃ ላይ ለመድረስ ድፍን 150 ዓመታት ያስፈልጉኝ ነበር። ምዕራፍ 14 ጭንቀት ያድናል፣ ጭንቀት ይገድላል። ዛሬን ጣፋጭ ከሆነልን ስለምን ስለሞቱ ትላንቶች ወይም ስላልተወለዱ ነገሮች እንጨነቃለን? ጭንቀት ውስጥ ስንሆን ሰውነታችን የተለያዩ ኬሚካሎችን ያመርታል። ተፈጥሮ ጭንቀት ስትሰጥህ ላንተ አስባ ነበር። ሰውን ጨምሮ
ሁሉም እንስሳት ለአጭር ጊዜ የሚቆይ ጭንቀት በተፈጥሯቸው ውስጥ አለ። ይህም ሕይወታቸውን ለማቆየት እንጂ እነሱን ለመጉዳት አልነበረም። አደጋ ሲያጋጥም የልብ ምት ሲጨምር የደም ግፊት ይጨምራል። ይህም ከጠላትህ ለመሮጥ ወይም ጠላትህን ለመፋለም የሚያስችልህን ሆርሞን ያመርታል። የተራቡ ተኩላዎች ቢያባረሩና ከነሱ አምልጠ ብትሄድ ከሩጫው በኋላ ደህንነቱ የተጠበቀ ስፍራ ላይ ስትደርስ ሰውነትህ ብዙም ሳይቆይ ወደ ነበረበት ኖርማል ሁኔታ ይመለሳል። ሩጫው ላይ ሳለ የነበረ ድንጋጤም ሆነ ፍርሃት ከሞት ማምለጫ መንገድ ነበር። አደጋው እስኪያልፍ ድረስ ሰውነትህ ለጥቂት ጊዜያት ብቻ በአእምሮ መመራት ያቆማል። አንተንም ከአደጋው ያተርፍሃል። ቢያንስ መሆን የነበረበት እንደዚህ ነበር። አሁንም በዘመናዊው ዓለም ላይ ተመሳሳይ ነገር ያጋጥማል። መኪና ወደ አንተ አቅጣጫ እየበረረ ሲመጣ እግሬ አውጪኝ ብለህ ታመልጣለህ። መትረፍህንም ካረጋገጥክ በኋላ ትረጋጋለህ። ሰውነትህም ወደ ነበረበት ሁኔታ ይመለሳል። እንደ አብዛኞቹ ሰዎች ከሆንክ የመጥፎ ሐሳቦች መደማመር አብዛኛውን ሰዓታት ልክ ከአንበሳ እንደምታመልጥ ሚዳቋ ጭንቀት ውስጥ ይከተዋል። ምናልባትም ወደ አንተ የተንደረደረው መኪና ብቻ ነው ሊገድል ይችል የነበረው። ሆኖም ተመሳሳይ የውጥረት ሁኔታ ውስጥ የሚያስገቡ ብዙ የዕለት ተዕለት እንቅስቃሴዎች ይኖረዋል። መድረክ ላይ ወጥተህ ለምታደርገው ንግግር ስትዘጋጅ፣ የአከራይህን ቤት ክፈል ጭቅጭቅ ሲታወስ፣ ቆንጆዋን ሴት ስታናግራት፣ ስለ ነገ ስታስብ ሰውነትህ የመሮጥ ወይም የመፋለም ሁኔታ ውስጥ ታስገባዋለህ። የጭንቀትህ ምክንያት ምንም ይሁን ምን ለሞት የሚዳርግ ምክንያት የለውም። ሆኖም ሰውነትህ በሞትና በሕይወት መካከል እንደሆነ እንዲሰማው ታደርገዋለህ። የሰውነትህ ሕዋሶች እርስ በርስ መናበባቸውን ያቆማሉ። እናም ራስ ወዳድ ይሆናሉ። ጊዜው ራስን ከሞት የምታድንበት ጊዜ ነውና አእምሮ ማሰብ ያቆማል። ዙሪያ ገባህን እንዳታስተውል ትሆናለህ። በድንጋጤ ዘሎ የማያውቀውን ረጅም አጥር የሚዘል ሰው ስለ አጥሩ ርዝመት አይጨነቅም። አንተም በዙሪያ ምን እንዳለ ከማስተዋል ይልቅ መዝለል፣ መሮጥ ይቀናሃል። ከዓመት በጀቷ ውስጥ 98% መከላከያ ሰራዊቷ ላይ እንደምታውል ሀገር ትሆናለህ። ለትምህርት ቤት፣ ለቤተ መጻሕፍት፣ ለመንገድ፣ ለሕንፃ፣ ለግብርና የቀረ በጀት የለም። መንገዶች ይቦረቦራሉ፣ አይጠገኑም። ትምህርት ቤቶች በጀት የላቸውም። ተማሪዎችም ቤታቸው ይውላሉ። ግብርናው የሚያሳድገው የለም። ምግብ ይታጣል። የረጅም ጊዜ ጭንቀት ለድብርት፣ ለስጋት፣ ለምግብ አለመፈጨት ችግር፣ ለትውስታ ማጣት፣ ለእንቅልፍ እጦት፣ ለደም ግፊት፣ ለልብ ህመም፣ ለካንሰር፣ ለጨጓራ፣ ለአንጓ ብግነት፣ ለብርድ፣ ለኢንፍሉዌንዛ፣ ቶሎ ለማርጀት፣ ለአለርጂ፣ ለሰውነት ህመም፣ ለድካም፣ ለመሃንነት፣ ለአስም፣ ለቆዳ ማቃጠል፣ ለፀጉር መመለጥ፣ ለጡንቻ መሸማቀቅ፣ ለስኳርና ለሌላም ብዙ በሽታዎች ያጋልጣል። ማንም እንስሳ ሰውነቱ የረጅም ጊዜ ጭንቀት እንዲቋቋም ተደርጎ አልተሰራም። ጭንቀት ውስጥ ስንሆን ሰውነታችን ላይ ያሉ ጂኖች እንዲዘጉ ያደርጋል። የመፋለም ወይም የማምለጥ ምላሽ የሰው ልጅ በጫካ ውስጥ ሳለ ከብዙ አራዊቶችና አደጋዎች ጠብቆ በህይወት አቆይቶታል። አሁን ላይ ግን ይሄ ምላሽ ለሰው ልጅ ህይወት መጨለምና ደስተኛ ያለመሆን ዋነኛ ምክንያት ነው። በተቻለን አቅምም ልናስወግደው ይገባል። ስለዚህ ያንተስ ጭንቀቶችና ፍርሃቶች፣ ስጋቶችህ ህይወትህን በአግባቡ እንዳትመራ ጠፍረው ይዘውሃል? አንድ ነገር አስታውስ፣ ሰውነትህ ለረጅም ጊዜ በጭንቀት ውስጥ እንዲቆይ ሆኖ አልተፈጠረም። ከተለምዷዊና ተደጋጋሚ ከሆነው የጭንቀት ሰንሰለት አረፍ ማለት አለብህ። በቀጣይ ከጭንቀቶች ለመላቀቅ የሚረዱ 3 ነጥቦችን እንመልከትና ይህንን ምዕራፍ እንዝጋው። አንደኛ፣ እንዲሆን ፍቀድ። ልትቆጣጠራቸውና ልትቀይራቸው የማትችላቸው ሁነቶች ሲገጥሙ አትነካካቸው፣ እንዲሆኑ ፍቀድላቸው። እነዚህን ሁነቶች ለመፋለም መሞከር የባሰ መጋጋጥና መቁሰል ያስከትልብሃል። ለውጥን ከማታመጣበት ሁነት ጋር አትጋፈጥ። ወደ ኋላ ማፈግፍግና እጅህን አጣምረ የሚሆነውን ተመልከት። ፍቅረኛህን፣ የሥራ ጓደኛህንም ሆነ ሌላውን ሰው እመን። አለማመን ግንኙነታችሁን ቢያሻክረው እንጂ አያሻሽለውም። ሁለተኛ፣ ሐሳብን ሊሰርቁ የሚችሉ ነገሮችን ፈልግ። አንድ ነገርን ደጋግመህ ስታስበውና ጭንቀት ውስጥ ስትገባ አእምሮህን የሚያሳርፍና ዘና ሊያደርግ የሚችል ነገር ፈልግ። ከቤት ውጣ። የሚያዝናኑን ስፖርታዊ እንቅስቃሴዎች አድርግ። ደንስ፣ ሩጥ፣ ዮጋ ስራ፣ ጸልይ፣ መጽሐፍን አንብብ። ቴሌቪዥን ከፍተህ የምትወደውን ፕሮግራም ተመልከት። ጽሞና ውስጥ ግባ። ባጠገብህ ስላሉ መልካም ነገሮች አስብ፣ አመስግን። ቤትህን አስተካክል። ከልጆች ወይም ከባለቤት ጋር ተጫወት። እናም ሌላ ካለህበት ሁኔታ ሊያወጣ የሚችል ነገር ፈልግና አድርግ። ሆኖም በዚህ ሁኔታ ውስጥ ስትሆን ሊያደነዝዙና ያለህበትን ሁኔታ ሊያስረሱ ይችላሉ የምትላቸው መጥፎ ሱሶች ውስጥ አትሸወድ። እንዲህ ማድረግ ስጋትና ጭንቀትህን የበለጠ ያንረዋል እንጂ አያረጋጋህም። ካለህበት ድንዛዜ ስትወጣ የበለጠ ጭንቀት፣ የበለጠ ስጋት ይጠብቅሃል። በመጨረሻም የፍልሚያ መንገድህን ቀይር።
ንዴት ውስጥ ሆነ በስካር ስሜት ፍቅረኛህን ሙልጭ አድርጎ የሚሰድባት ሜሴጅ ለመላክ ካሰብክ ይህን ከማድረግ በፊት ወደ ቤት ሄደህ ተኛ። ይህም ለመፋለም የተዘጋጀውን አእምሮህን ያረጋገዋል። አእምሮ የፍልሚያ ሁነት ላይ ሲሆን ካንተ ቁጥጥር ውጭ ይሆናል። እናም ከመጠን በላይ ስትጨነቅ አሊያም ስትፈራ፣ ስትናደድ ውሳኔዎችን አትወስን።